የዛሬውን ጥናታችንን የምንጀምረው ከዘዳግም ምዕራፍ 32 ቁጥር 7 ካለው ጥቅስ ተነስተን ነው። የዛሬው የህይወት እንጀራችን የመጣው በብሉይ ኪዳን ውስጥ ከሚገኘው ዘዳግም ምዕራፍ 32 ቁጥር 7 ጀምሮ ነው። እንደዚህ ይላል፣ የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችንም ጠይቅ ይነግሩህማል ይላል። ይህ እግዚአብሔር ቃል ነው። አሜን፣ ሃሌሉያ፣ አሜን። ሁሉንም ስላየው በጣም ደስ ብሎኛል። አንዳንድ እንግዶችን አይቻለው። ትንሽ ቆይተንም እናስተዋውቃችኋለን። ይህም ቤተክርስቲያን ወይም ሴሎን ስለተቀላቀላችሁ እጅግ አድርገን እናመሰግናለን። ዛሬ የፓንግ ቀን ነው። ምን ማለት ነው የፓንግ ቀን? ሬቨራንድ አብርሃም ፓርክ የፑንጋንግ ቤተክርስቲያንን የመሰረቱበት ቀን ስለሆነ ነው እንደዚህ ያልኩት። እርግጥ ነው የተለያዩ ስሞች አሉት። ስለዚህ ያንንም እያከበርን ነው። እናም ለእግዚአብሔር ምስጋናና ክብርም እየሰጠን ነው። ዛሬ በመንፈስና በእውነት ስታመልኩ ልባችሁንና ታማኝነታችሁን ሁሉ እግዚአብሔርን በማምለክ ላይ እንድታስቀምጡ ጸልያለሁ። እሱ ከኛ ጋር እንደሚሆን የምናደርገውን ሁሉ እንደሚያበለጽግም አምናለሁ። በጌታ ስም ይሄንንም ጸልያለሁ። እናንተንም እባርካችኋለሁ። አሜን። አንድ ተጨማሪ ክፍል ማየት እፈልጋለሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ያንን ክፍል ማውጣት ትችላላችሁ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። እሺ፣ ሁላችንም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን አብረን እናንብብ። እባካችሁ ካገኛችሁ ምልክት ስጡኝ። አብረን እናንብብ። ዝግጁ ናችሁ? እስክታወጡም እጠብቃለሁ። እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። አሜን። ስለዚህ እነዚህ ሁለቱን ንባቦች አስተውሉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን እናም ዘዳግም ምዕራፍ 32 ቁጥር 7ን መጠቀም እፈልጋለሁ። ስለ ሊቀ ካህናቱ የዘር ሐረግ መልእክታችንን እንቀጥላለን። የሊቀ ካህናቱ የዘር ሐረግ ይህ ሁለተኛው ክፍል ነው። ዋናው ክፍል አሁን እንዳነበብነው በዘዳግም ምዕራፍ 32 ቁጥር 7 ላይ ነው። ከዚያም አንደኛው ደግሞ የሚገኘው በአዲስ ኪዳን ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያለውን ምንባብ ነው። ይህን ቃል የተመሰረተ በቤዛነት ታሪክ ተከታታይ 6ኛው መጽሐፍ ላይ ሁላችንም የቤዛነት ታሪክ 6ኛው መጽሐፍ የእንግሊዘኛውን ቅጂ እየጠበቅን እንደሆነ አውቃለሁ። ስለዚህም ይህ መጽሐፍ ለምን እንደሆነ ትንሽ ቅድመ እይታም የሚፈልግ አይነት መጽሐፍ ነው። የቤዛነት ታሪክ 6ኛው መጽሐፍን ሲደርሳችሁ እናያለን። ስለዚህ የሊቀ ካህናቱን የዘር ሐረግ መግቢያ አስቀድመን አጥንተናል። ለመገምገም ያህል በዕብራይስጥ ለሊቀ ካህናት ሁለት ዋና ዋና ምንባቦች ወይም ሁለት ዋና ዋና ቃላት ነበሩ። ባለፈው ሳምንት የተማርነውን እየገመገምን ነው። ልክ እንደ ማስታወስ አድርጋችሁ መቁጠር ትችላላችሁ። የመጀመሪያው ቃል ኮሄን ጋዶር ሲሆን ሁለተኛው ደግሞ ኮሄን ሮሽ ነው። በዕብራይስጥ ኮሄን ከዚያ ጋዶር እና ኮሄን ከዚያ ሮሽ ቢጻፉ ይህን ይመስላሉ። ስለዚህ ኮሄን በግልጽ ካህን ነው። እናም ይሄ ጋዶር ማለት ታላቅ ማለት ነው ወይም ክቡር ማለት ነው። ስለዚህ
ኮሄን ጋዶር ታላቅ ካህን ማለት ሊሆን ይችላል። እንዲሁም የተከበረ ካህን ማለትም ሊሆን ይችላል። ክቡር ካህን በጣም ታላቅ ለሆኑ ካህናትና ለተከበሩ ካህናት የምንጠቀመው አይነት አገላለጽ ነው። እናም ይሄ ካህን ሮሽ ተብሎ የሚጠራው ሌላኛው ነው። ትንሽ የኤብራይስጥ ቋንቋ ለተማሩ ሰዎች ይገባቸዋል። ሮሽ ማለት ራስ ማለት ወይም ደግሞ መጀመሪያ ማለት ነው። ስለዚህ ተወካይ ካህን እንደማለት ነው። ተወካይ ካህን የሚወክለው ካህን አለ ማለት ነው። ጥሩ ተወካይ ካህን ወይም ደግሞ ዋና ካህን ብለን እንጠራለን። እሺ ይሄ ማለት በቤተ መቅደስ ውስጥ ሁል ጊዜ የሚሰሩ ለጌታ አምልኮና አገልግሎት የተሰጡ ሰዎች መኖራቸውን የሚያሳይ ነው። እነሱ ሌዋውያን የሌዋውያን ነገድ ነበሩ። ነገር ግን በሌዋውያን መካከል ካህናትም ነበሩ። ስለዚህ ካህናት በሕዝቡና በእግዚአብሔር መካከል አስታራቂዎች ነበሩ። ነገር ግን በካህናቱ መካከል እንኳን ሊቀ ካህን ነበር። ሊቀ ካህናቱ የሁሉም ካህናት ራስ ነበሩ፣ ወይም በአጠቃላይ የሁሉም ካህናት ተወካይ ነበሩ። ለምሳሌ በሰራዊት ውስጥ እንደ ጀነራል ያለ ሰው አለ። ጀነራሉ እንደ ክፍለ ጦር አለቃ ወይም ደግሞ የተወሰነው የሚመራ አይነት ነው። ይህም በጣም ከፍተኛ ደረጃ ላይ የሚገኝ ሁሉም ካህናትና ሕዝቡንም የሚወክል በእግዚአብሔርና በሕዝቡ መካከል የሚያስታርቅም ሰው ነበር። ስለዚህ እዚህ ኮሄን ጋዱል እና ኮሄን ሮን እያየን ነው። ይህ ሊቀ ካህኑ በመጽሐፍ ቅዱስ ውስጥ እንደተተረጎመው ሊቀ ካህን እንላለን። ሊቀ ካህናቱ እግዚአብሔር የሰጣቸውን በርካታ ተግባራት የሚያደርጉ ነበሩ። በዋና አገልግሎታችን እንዳየነው ልዩ ልብሶችን ለብሰዋል፣ ምክንያቱም ከሰው ጋር መመሳሰል የለበትም። መስራች ፓስተራችን ሬቨረንድ አብርሃም ፓርክ በሰው ልጅ ታሪክ ውስጥ ለመጀመሪያ ጊዜ ሁሉም ነገር አውጥቶ ያሳይቶናል። ዲያቆናችን ጃንግ ሁሉንም ነገር ሸጦ ነበረ። ያም በተዋናዮች የተሰራ ነበረ። የለበሱት እነሱ በምን አይነት መንገድ የተሰራ መሆኑንም አይተናል። እነዚህ ሁሉ ልብሶችንም ለብሰዋል። እናም ከነዚህ ልብሶች እያንዳንዳቸው ቦታ ላይ የገቡትን ልዩ ትርጉም የሚሰጡ ነገሮችንም አይተናል። ነገር ግን በመጀመሪያ ደረጃ የካህናት ሚና ወይም ኃላፊነታቸውን በቀላሉ አምልኮን የሚመሩ እነሱ ነበሩ። አምልኮንና መስዋዕትን የሚመሩ ወዘተ ሌሎችም ኃላፊነቶችም አሉ። ይህ በዕብራውያን ምዕራፍ 8 ቁጥር 3 ላይ ይገኛል። ሕዝቡ በአምልኮ በምስጋና ውስጥ የመሩ ነበር። ቃሉንም ያስተማሩ፣ ውዳሴውን የሚመሩ ወይም እንስሳትንና ሌሎች ለመስዋዕትነት የሚዘጋጁ ነገሮችን ያዘጋጁ እነሱ ነበሩ። ዕብራውያን ምዕራፍ 8 ከቁጥር 3 ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርቡ ይሾማሉ። ስለዚህም ለዚህ ደግሞ የሚያቀርቡ አንዳች ነገር ሊኖራቸው ይገባል የሚለውን ሐሳብ ያነሳል። ሁለተኛው የዘር ሐረግ የካህናት የዘር ሐረግ በመጽሐፍ ቅዱስ ውስጥ ተመስግቧል። በካህኑ የዘር ሐረግ እግዚአብሔር መንፈሳዊውን ፍሰት አሳይቶናል። እግዚአብሔርም ፈቃዱን በየትኛው ላይ እንዳረፈና እንዳለም ያሳየን። ምንም እንኳን ብዙ ካህናት ወይም ሊቀ ካህናት ቢኖሩም በካህኑ የዘር ሐረግ በኩል እግዚአብሔር ፈቃዱ የት እንዳለ ፈቃዱም ልቡ የት ላይ እንዳረፈ ልዩ ቅባቱን ማን ላይ እንዳስቀመጠ ማየት እንችላለን። በዚህም መንፈሳዊውን ፍሰት መንፈሳዊውን አካሄድ ማየት ስለሚያስችለን ማለት ነው። ወደ ላይ የምንመለከታቸው ጥቂት ጥቅሶች አሉ። ዘኍልቍ ምዕራፍ 3 ከቁጥር 4 እና ሕዝቅኤል ምዕራፍ 43 ከቁጥር 19 እንመለከታለን። አሁን ዘኍልቍ ምዕራፍ 3 ከቁጥር 4 አሮን 4 ልጆች እንዴት እንደነበሩት ይናገራል።
እነሱም ናዳብና አብዩድ፣ አልዓዛርና ኢታምር ናቸው። ነገር ግን ናዳብና አብዩድ እንግዳ እሳት ስላቀረቡ በእግዚአብሔር መቀሰፍ ችለዋል። ኢታምርና አልዓዛር እንደ ካህናት አገልግለዋል። ነገር ግን ትክክለኛውን የክህነት አገልግሎትና የሊቀ ካህናቱ ሚና ለአልዓዛር የተሰጠ ነው። ስለዚህ በትውልድ ሐረግ የእግዚአብሔርን ፈቃድ የት እንዳለ የት እንደተቀመጠ ማየት እንችላለን። በኋላ ላይ ሕዝቅኤል ከሳዶቅ ዘር የተወለዱትን ካህናት በመቅደሴ ውስጥ እንደሚያገለግሉ እያለ ተንብዮአል። ኪዳኔን ስለሚጠብቁ በዚህ የካህኑ የዘር ሐረግ ውስጥ የእግዚአብሔርን ፈቃድ የት እንደሚፈስና የት እንደሚቀመጥም የሚያሳይ ነበረ። እነዚህ ሁለት ምንባቦች ዘኍልቍ ምዕራፍ 3 ቁጥር 4ን እንመለከታቸው። ከዚያም ሕዝቅኤል ምዕራፍ 43 ከቁጥር 19ን አነባለሁ። የተቀራረበ ነው አይደል? ዘኍልቍ ምዕራፍ 3 ቁጥር 4 እባካችሁ አብረን እናንብብ ያንን ክፍል። ዝግጁ ስትሆኑ ንገሩን። ዝግጁ ናችሁ? ናዳብና አብዩድ በሲና ምድረ በዳ በእግዚአብሔር ፊት እንግዳ እሳት ሲያቀርቡ በእግዚአብሔር ፊት ሞቱ፣ ልጆችም አልነበራቸውም። ስለዚህ አልዓዛርና ኢታማር በአባታቸው በአሮን ዘመን ካህናት ሆነው አገልግለዋል። ስለዚህ እንደ ካህናት አገልግለዋል። ነገር ግን ሊቀ ክህነቱ ደምናቆ ለአልዓዛር ሄደ ማለት ነው። እንዲሁም በሕዝቅኤል ምዕራፍ 43 ከቁጥር 19ን አውጥተን መመልከት እንችላለን። ካገኛችሁ ተከታተሉ። ከሳዶቅ ዘር የሆኑ ሌዋውያን ካህናት እኔን ለማገልገል ወደ እኔ ለሚቀርቡ ለኃጢአት መስዋዕት የሚሆን ወይፈን ትሰጣለህ ይላል እግዚአብሔር ይላል። የሳዶቅ ዘር ክህንነት እንደሚቀበል እናያለን። እግዚአብሔር ተጠቅሞባቸዋል፣ ምክንያቱም ለእግዚአብሔር ታማኝ ነበሩ። የካህናትንና የሊቀ ካህናቱን ሚና ስንመለከት መስዋዕቶቹን እንደሚመሩ እናያለን። በዘር ሐረግ በኩል መንፈሳዊን ፍሰትም ማየት እንችላለን። እንዲሁም በሊቀ ካህናቱ በኩል ማስተሰሪያም እንዳረጉም እናያለን። ሊቀ ካህናቱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባ ነበረ። ለራሳቸውም ሆነ ለተቀሩት ሕዝብ ያስተሰርዩ ነበር። ይሄ መቼ ነበረ? ይሄ በሰባተኛው ወር በ10ኛው ቀን ነበረ። የስርየት ቀን ይባላል። በጣም አስፈላጊ ቀን ነው የስርየት ቀን። የስርየት ቀን በዘሌዋውያን ምዕራፍ 16 ከቁጥር 1 እስከ 34 ላይ ተጽፏል እና በተለይ ቁጥር 12ን እና ቁጥር 29ን ከተመለከታችሁ ስለ ቀኑ ይነግራችኋል። ሊቀ ካህናቱ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን እንደሚገቡና ማስተሰረያ ማድረግ እንደሚችሉ ያሳያል። ይህም በጣም አስፈላጊ ነው፣ ምክንያቱም ይሄ በመጨረሻው ዘመን ምን እንደሆነ አስቀድመን ለማወቅ እንድንችል ይረዳናል። እነዚህ ምንባቦች እናነባለን። ነገር ግን የሚሆነው ሊቀ ካህናቱ በዚህ ቀን ወደ ኋላና ወደፊት ይሄዳል። በመጀመሪያ የወርቅ ጥናውን ይወስዳል። የወርቅ ጥና ምንድን ነው? ከወርቅ የተሰራ ማለት ነው። ልክ እንደ ዕጣን ማጨስ አይነት። እዚያ ውስጥ ዕጣን ይጣላል። የዕጣን ማጨሻ ልክ ነፋስ የሚገባ ቀዳዳዎች እንዳሉት በዚያ ውስጥ በወርቅ ጥናው ውስጥም እነዚያ ቀዳዳዎች አሉ። ከዚያም የሚይዙበት ገመድ አለ። ልክ እንደ ዕጣን ማጨሻ የሚቀመጥ ሳይሆን የሚንጠለጠል ነው። ከላይ ልክ ገመድ ያለው ማለት ነው። ሊቀ ካህናቱ የሚያደርገው ከሚቃጠለው መስዋዕት መሰዊያ የሚነደውን ፍም ወስዶ እዚያ ውስጥ ያስቀምጣል። ዕጣኑን ያጨሰዋል፣ ወደ መሰዊያው ፊትም ያመጣዋል። ነገር ግን በስርየት ቀን ወደ ቅድስተ ቅዱሳን ይዘውት ይሄዳሉ። እዚያም ይሄን ወርቃማውን ጥና ይሄን የወርቅ
ዕጣን ማጨሻውን ይዘው ወደዚያ ይመጣሉ። በጣም ብዙ ጭስ ይወጣል ከዕጣን እንደምታውቁት። በጣም ጥሩ መዓዛ ያለውም ሽታ ነው። ምክንያቱም ዕጣን ሲቃጠል የሚወጣውን ሽታ ታውቃላችሁ። በእንስሳትና በደም ሽታ ተሸፍኗል። እናም በጣም ጭስ ያለው ነው። እሱም ተሸክሞ ይገባል። መጋረጃውም አልፏል። መጋረጃው እዚህ ጋር ነው ብንል፣ ይህ ዕጣን መሰዊያ ነው ብንል፣ ከዚያም የቃል ኪዳኑ ታቦት ወዳለበት ወደ ቅድስተ ቅዱሳን ይሄዳል። በውስጡም ወርቅ ነው። መጋረጃውን አልፎ ሁሉም ጭስ ያለበት ነው። ስለዚህ ሁሉን እንደ ደመና የሚሸፍን አይነት ይሆናል። በዚያ ቀን ሊቀ ካህናቱ ከእግዚአብሔር ጋር ይገናኛሉ። እግዚአብሔር በስርየት መክደኛው ላይ ይወርዳል። ሊቀ ካህናቱም ለሱና ለሕዝቡ ሁሉም ያስተሰርያል። ይሄ ወደፊት በጌታ ሁለተኛው መምጣት ጊዜ ምንን ሊያመለክት ይችላል? በመጽሐፍ ቅዱስ ውስጥ ሁለተኛው መምጣት ጌታ የሰው ልጅ ከደመና ጋር ይመጣል ይላል። ይህም የእግዚአብሔር መገኘት በደመና መካከል ወይም በጢስ መካከል የሰው ልጅ በመምጣቱ በደመናና በዚያ ጭስ ውስጥ እንደሚጋልብ አይነት ያለውን ያሳያል። የራእይ ምዕራፍ 10 ቁጥር 1 እና ራእይ ምዕራፍ 14 ቁጥር 14ን ከተመለከትን ኃያሉ መልአክ ከሰማይ እንደወረደ ይናገራል። ደመና ለብሶ ይላል። በብሉይ ኪዳን ውስጥ በመጽሐፍ ቅዱስ ውስጥ በሲና ተራራ ላይ እንኳን እግዚአብሔር ወደ ሕዝቡ ሲወርድ ታላቅ ጭስና እሳት ነበር፣ ደመናም ነበረ። እግዚአብሔርም በዚያ አይነት ሁኔታ ውስጥ ወረደ። በተመሳሳይ መንገድ በመጨረሻው ዘመን ጌታ ዳግመኛ ሲመጣ በደመና ውስጥ ይመጣል። በደመና ላይ እየጋለበም ይመጣል፣ ከሰማይም ይመጣል። ስለዚህ ከሰማይ ይወርዳል ማለት ነው። እነዚህ ምንባቦች እንመልከት። ይህ ስለ ስርየት ቀንና በዚያ ቀን ስለሚደረጉ ነገር ይነግረናል። ይህንን እናውቃለን። ራእይ ምዕራፍ 10 ከቁጥር 1፣ ራእይ ምዕራፍ 14 ከቁጥር 14ን ለማጣቀሻ ሰጥቻችኋለሁ። ዮሐንስ ምዕራፍ 6 ከቁጥር 38ን እንመልከት። ኢየሱስ ከሰማይ ወርጃለሁና ይላል። በመጀመሪያ የዮሐንስ ራእይ ምዕራፍ 10 ቁጥር 1ን አብረን እናንብብ። ዝግጁ ስትሆኑ ንገሩ። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበር። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። ስለዚህ እዚህ ላይ ታያላችሁ፣ ደመና ለብሶ ነበረ። ሁልጊዜም በደመና ተከቦ ነበረ። እሱ ራሱም ደመና ለብሶ ነበር አይደል? ራእይ ምዕራፍ 14 ከቁጥር 14ን አነብላችኋለሁ። አየሁ ይላል፣ እነሆ ነጭ ደመና፣ በደመናው ላይ የሰውን ልጅ የሚመስል ተቀምጧልና፣ በራሱም ላይ የወርቅ አክሊል፣ በእጁም ስለታም ማጭድ ነበረው ይላል። አሁን የወርቅ አክሊል ነበር። ሊቀ ካህናቱ የወርቅ አክሊል ለብሰው ነበር አይደል? ለጌታ ቅዱስ ይሁን ብለው ነበር። ይሄ የጌታ መምጣት ምስል በእውነት የክህነት ሚናውን የሚያሳይ ነው። ባዶ እግሩን ለብሶ ነጭ ልብሱን ለብሶ አክሊልን ይዞ ነበር። ስለዚህ እንደ ዘላለማዊ ሊቀ ካህናት ይመጣል፣ በደመናም ይመጣል። ሊቀ ካህናት በዓመት አንድ ጊዜ በስርየት ቀን ወደ ቅድስተ ቅዱሳን ሲገቡ ይሄ ያንን ክስተት ለማመልከት የተጠቀመበት ነው። በመጨረሻው መለከት ምን ይሆናል? ትንሣኤ ይሆናል አይደል? መለወጥም ይኖራል። በመጨረሻው ቀን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 እስከ 51 ትንሣኤ እንደሚሆን መለወጥም እንዳለ ይናገራል። ጌታ በአየር ይመጣል፣ እኛም እንገናኘዋለን። በክርስቶስ የሞቱት አስቀድሞ ይነሳሉ፣ ከዚያም እኛ ሕያዋን ሆነን ሁላችንም እንገናኛለን። በአንድ ቅጽበት እንለወጣለን፣
ሞትንም አናይም። ጌታን በአየር ላይ እንገናኘዋለን። ወደ ዘላለማዊ የእግዚአብሔር መንግስትም እንሄዳለን። ይህ የሚያመለክተው ይህንኑ ነው። በዚህ ቀን ዘላለማዊ ስርየት፣ ዘላለማዊነትም ይሆናል። ይሄ ጊዜያዊ ነው ማለት ነው። ነገር ግን ጌታ በሚመጣበት ቀን በእርግጥ ዘላለማዊው ስርየት ይፈጸማል። ኃጢአታችን ሁሉ ለዘላለም ሙሉ በሙሉ ታጥቦ ይነጻል። ነቀፋችን ሁሉ በደላችንም ለዘላለም ተጠርጎ ይጠፋል። በኢየሱስ ክርስቶስ በኩል አስቀድሞ ተፈጽሟል። በኢየሱስ ክርስቶስም በኩል ተጠናቋል። ነገር ግን በመጨረሻው ዘመን ጌታ እንደገና በመምጣቱ ያንንም ይፈጽማል፣ ያጠናቅቀውማል። እናም ዘላለማዊ ይሆናል። ከሱ ጋር ወደ ሰማይ እንሄዳለን። በዚያ ቀን ነቀፋችን ሁሉ፣ ኃጢአታችን ሁሉ፣ ያለፈው ህይወታችን ሁሉ ታጥቦ ይነጻል። ሁላችንም ያለፈ ታሪክ አለን። ህይወታችንንም እየኖርን ነው እና የምናፍርባቸውና ለማንም መንገር የማንፈልጋቸውን ነገሮች እናደርጋለን። በኢየሱስ ደም ይቅር ተብለናል። ከነዚህም ሁሉ ኃጢአቶች ታጥበናል፣ ይቅርም ተብለናል። አንድ ክፍል ብቻ ከተመለከትን ኢያሱ ምዕራፍ 5 ከቁጥር 9 እስራኤላውያን ወደ ጌልጌላ ደረሱ፣ እዚያም ተገረዙ ይላል። ጌልጌላ የግብፅን ነቀፋ ማንከባለል እንደማለት ነው። ጌልጌላ በከነዓን ምድር 42ኛ ሰፈር ስትሆን ካህናቱ እንደገና ታቦቱን ተሸክሞ ወደ ግንባር የወጡበትም ነበር። ወደ ዮርዳኖስ ወንዝ በኩል የተከፈለ ተሻግረውም በገልጌላ ሰፈሩ የሚለውን ጥቅስ ታስታውሳላችሁ። ይህም የመጨረሻው ሰፈር ነው። ነገር ግን በከነዓን ምድር ነበር። ይሄ የከነዓን ምድር የሰማይ ምሳሌ ነው። ወደ ሰማይ ስንገባ ነቀፋችን ሁሉ ሙሉ በሙሉ ይንከባለላል፣ ይወገዳል ማለት ነው። አሜን። አንዳንድ ጊዜ ነገሮችን እናደርጋለን፣ እግዚአብሔርም ይቅር ብሎናል። ግን ራሳችንን ይቅር ማለት አንችልም። ኦ ለምን እንዲህ አደረኩ? እንዴት አደረኩ? በጣም ተታለልኩ፣ በትክክልም እያሰብኩ አልነበረም ምንልበት ጊዜ አይጠፋም። ምናልባት ትንሽ ልጅ ሳለው የሆነ ነገር ደርሶብን ይሆናል። ምናልባትም በደል ወይም የጾታ ጥቃት ወይም በህይወታችን ውስጥ ትልቅ ህመምና ጉዳትን ያስከተለ ክስተትም ተፈጥሮ ሊሆን ይችላል። እግዚአብሔር ያንን ሁሉ ነቀፋ ያስወግዳል፣ ለዘላለም እንደሚያጠፋም ይናገራል። ግን ትልቁ ነቀፋ ምን እንደሆነ ታውቃላችሁ? ትልቁ ነቀፋ ምንድን ነው? ትልቁ ነቀፋ ምንድን ነው ካላችሁ ከእናንተ ልስማ ብዬ እኮ ነው የምጠብቀው። ለህዝቡ ትልቁ ኀፍረት ምን እንደሆነ እናውቃለን ብዬ አስባለሁ። ለሁሉም ሰው ለማንም ትልቁ ኀፍረትና ትልቁ ነቀፋ በእርግጥ ሞት ነው። በኢሳይያስ ምዕራፍ 25 ቁጥር 7 ላይ እና 8 ላይ ሞትን ለዘላለም ይውጣል፣ የሸፈኗቸውንም ሰዎች ስድብ ያስወግዳል ይላል። ይሄ ነቀፋ ሞት ነው። ትልቁ ነቀፋ ሞት ነው። በዚህ ዘላለማዊ የስርየት ቀን ሞትን እናሸንፋለን። ሞትን አናይም። እንደ ሄኖክ እና እንደ ኤልያስ እንለወጣለን። አሜን። ያንን ክፍል የኢሳይያስ ምዕራፍ 25 ቁጥር 7 እና 8 እናንብብ። ትልቁ ነቀፋ ሞት ነው። ሞት የኛ ኀፍረትና ነቀፋ ነው። አብረን እናንብበው እስኪ። ተዘጋጃችሁ? እንጀምር። በዚህ ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብ ሁሉ ላይ የተዘረጋውን መሸፈኛ ያጠፋልና ሞትን ለዘላለም ይውጣል። ጌታ እግዚአብሔር ከፊት ሁሉ እንባን ያብሳል፣ የሕዝቡን ስድብ ከምድር ላይ ያስወግዳል፣ እግዚአብሔርም ተናግሯልና ይላል። ያ ነቀፋ ስለ ሞት ነው። ስለ ሞትና ከሱ ጋር ስለሚመጣው ኃጢአት ውጤቶች ሁሉ ይናገራል።
ያንንም ቀን እየጠበቅን ነበር አይደል? ይህ ህይወት በጣም ከባድ ነው። እናም በብዙ ችግሮች፣ በብዙ ስቃይና በብዙ መከራ ውስጥ እናልፋለን። የማንታገልበትም ቀን አልነበረ። እፍረታችንና በደላችንን ሁሉ ለዘላለም የሚወገድበት ቀን በጉጉት እየተጠባበቅን ነበር። አሜን። እግዚአብሔር ከዛ ሁሉ አወጣን። ያ ሞትም ይዋጣል። ሞትን ሳናይ ወደ ሰማይ እንሄዳለን። አሜን። የመለወጥ ቀን በጉጉት እንድትጠባበቁ ጸልያለሁ። እናም ይሄን በጌታ ስም ጸልያለሁ እና ባርካችኋለሁ። አሁን የካህናትን ሚና አይተናል። ይሄን ስብስብ ማግኘት እንችላለን። ይሄ በሚቀጥለው ጊዜ ይሄንን ስብስብ ማግኘት እንችላለን። የካህናት ሚናዎች ሁሉ የሚያመለክተው ዘላለማዊ ሊቀ ካህናችን የሆነው ኢየሱስ ነው። በብሉይ ኪዳን ሁሉም ሊቀ ካህናት ተለውጠዋል። የስልጣን ዘመናቸውም በማገልገል አሳልፈዋል። ጡረታ ወጡ፣ ከዚያም ሞቱ አይደለም። ሊቀ ካህናቱ ጊዜያዊ ነበሩ፣ ነገር ግን የኢየሱስ ክህነት ዘላለማዊ ነው። እሱ የዘላለም ሊቀ ካህናት ነው። እሱ ራሱ መስዋዕት ሆነ። እሱም መስዋዕትነቱን በራሱ ላይ አደረገ። ዮሐንስ ምዕራፍ 1 ቁጥር 29 የዓለም ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ ይናገራል። ኢየሱስ ራሱ የእግዚአብሔር ልጅ በስላሴ ውስጥ ሁለተኛው አካል እንደሆነና ዘላለማዊ ቤዛነት እንዳደረገ እናያለን። የሊቀ ካህናቱ ሚናዎች ሁሉ ወደ ዘላለማዊ ሊቀ ካህናት ኢየሱስን ለማመልከት ተጠቅመናል። ልክ እንደ ማጣቀሻ ዕብራውያን ምዕራፍ 3 ቁጥር 1ን፣ ዕብራውያን ምዕራፍ 9 ከቁጥር 7ን ያንን መፈለግ እንደሚችሉ ይገልጻል። እንዲሁም ዕብራውያን ምዕራፍ 4 ቁጥር 14 እና 16 እና ዕብራውያን ምዕራፍ 10ን ቁጥር 20 እና 22ን ማየት እንችላለን። ዕብራውያን ምዕራፍ 3 እና 9 ስለ ኢየሱስ እንደ ሊቀ ካህናችን እንደሆነ ይናገራል። እሱ ያዝንልናል። በድካማችን የሚያዝንልን ሊቀ ካህናት አለ። ኢየሱስ ታላቁ ሊቀ ካህን ነው። ነገር ግን የራቀ አምላክ አይደለም። እኛ ስንሰቃይ፣ መከራን ስንቀበል እሱም እንደተቀበለ ያውቃል። ስቃያችንንም ይረዳል። በድካማችንም ያዝንልናል። ሁሉንም በሽታዎች አልፏል። ሁሉንም አካላዊ ስቃይ አልፏል። የአእምሮ ስቃይን አልፏል። በድህነትም አልፏል። በህመም በተለያዩ በማይመቹ ቦታዎች በመወለድ ጭምር ሰው ላይ የሚገባውን ሁሉንም ነገር አይቷል ከኃጢአት በስተቀር። በዚህ ስቃይ አልፎ እስከ መስቀል ሞት ድረስ አልፏል። ሁሉንም ኃጢአቶቻችንን፣ የሰው ልጆችን ኃጢአት ሁሉንም፣ ሐዘኖቻችንን፣ ሁሉንም ስቃዮቻችንን፣ ሁሉንም ህመሞቻችንን በራሱ ላይ ወሰደ። የኃጢአትንም ዋጋ ሞትን ከፈለ። በእኛ ምትክም ሞተ። ይራራልናል። ፓስተር ጄምስ በጣም ከባድ ነው። ህይወት ከባድ ናት። እናም እነዚህ ድክመቶች፣ እነዚህ ህመሞች ሁሉ እናልፋለን ልትሉ ትችላላችሁ። ነገር ግን እዚህ የመጣሁት ዘላለማዊ ሊቀ ካህናችን ኢየሱስ እንደሚራራላችሁ ልነግራችሁ ነው። አሜን። ብቸኝነትን ተመልክተ፣ ድክመታችሁን ተመልክታችሁ፣ ድህነታችሁን ተመልክታችሁ፣ ህመማችሁን ተመልክታችሁ የኃጢአት ክብደት በራሱ ላይ ምን ያክል ሊሆን ይችላል ብላችሁ ገምታችሁ ወይም ተሰምቷችሁ፣ ነገር ግን ኃጢአት ያልነበረበት ሰው ላይ እንዴት ሆነ ብላችሁ ልታስቡ ትችላላችሁ። መጽሐፍ ቅዱስ ያለ ኃጢአት ነበረ ይላል። ያንን ተሸክሞ ለኃጢአታችን ዋጋ ግን ከፍሏል። ዕብራውያን ምዕራፍ 4 ከቁጥር 16 ስለዚህ በችግራችን ጊዜ እርዳታን ለማግኘት በልበ ሙሉነት ወደ ጸጋው ዙፋን ክፍል እንግባ ይላል። እርዳታ ለማግኘት በዕለት ተዕለት ህይወታችን ወደ እግዚአብሔር መቅረብ እንዳለብን ይናገራል። እግዚአብሔር በህይወታችን ውስጥ እንዲሰራ እርዳታ ያስፈልገናል። ዕብራውያን ምዕራፍ 10 ከቁጥር 20 በስጋው በኩል መጋረጃው እንደተቀደደ ይናገራል። ስጋው ሲቀደድ
ያ መጋረጃም ተቀደደ። ይሄ በቅዱሱ ስፍራና በቅድስተ ቅዱሳን መካከል ያለው መጋረጃ ነበር። ቅዱሱ ስፍራ ከቅድስተ ቅዱሳን ሁሉ የሚያለያይ ቅድስተ ቅዱሳኑን ነጥሎ የተከበረ ቦታ የሚያደርገው መጋረጃ ተቀደደ። ምክንያቱም ዋጋው ስለተከፈለ። በኢየሱስ አማካኝነት አሁን ወደ እግዚአብሔር መሄድ እንችላለን። ወደሱ መቅረብ እንችላለን። ስጋው የመጋረጃው ምልክት ሆነ። መጋረጃው የስጋው ምልክት ነበር። ስጋውም ሲቀደድ ወደ እግዚአብሔር የሚወስደው መንገድ ተከፈተልን። አሁን ወደ እግዚአብሔር በድፍረትና እግዚአብሔርን በማመን ወደ እግዚአብሔር መቅረብ እንችላለን። በራሳችን ምንም ማድረግ አንችልም። መናዘዝ እንኳን አንችልም። ኢየሱስ ክርስቶስ ግን በከፈተልን መንገድ እኛ መናዘዝ አለብን። በጣም ወጣት ነኝ፣ ብልህ ነኝ፣ ብዙ ጥንካሬ አለኝ ልትሉ ትችላላችሁ። ብዙዎቻችን እንደምናውቀው ህይወት በጣም በፍጥነት ያልፋል። ለዘላለም ወጣት አይደላችሁ፣ ታረጃላችሁ። ጊዜ በፍጥነት ያልፋል። ወደዚህ ዓለም ስንመጣ የልደት ስርዓት አለ። ነገር ግን ከዚህ ዓለም ስንወጣ ስርዓት የለም። በኋላ የተወለዱት አስቀድመው ሊሄዱ ይችላሉ፣ ሊሞቱም ይችላሉ። መቼ እንደምንሄድ አናውቅም። በዜና ለፈተናዎቹ እየተማረ በኮሪያ አውቶቡስ ስለነበረ የሁለተኛ ደረጃ ትምህርት ቤት ተማሪ ስለሆነው ታሪክ ሰምታችኋል ብዬ አስባለሁ። ያንን ዜና ሰምታችኋል? በፓንጎንግ እንደሆነ አስባለሁ። የአውቶቡስ እና የመኪና ግጭት ገጠማቸው። አውቶቡሱ አቅጣጫ ቀይሮ ወደ ሌላ መኪና እያመራ ነበር። አንድ የሁለተኛ ደረጃ ትምህርት ቤት ተማሪ ሞተ። የሳት ፈተናዎችን ወይም ኤስኤቲ ፈተናዎችን ታውቃላችሁ? እነዚህ የኮሌጅ መግቢያ ፈተናዎች እንዳሉ ያንን ለመውሰድ እየተዘጋጀ ነበር። በዚያ ቀን እንደሚሞት ያውቅ ነበር። ምናልባት ስለ ፈተናውና የመሳሰሉት ነገሮችን እያሰበ ሊሆን ይችላል። ስለዚህ መቼ እንደምንሄድ አናውቅም። በጣም ደካሞች ነን። ነገር ግን በራሴ ምንም ማድረግ አልችልም የሚለውን ከተረዳን በኋላ ወደ እግዚአብሔር እንጮሃለን። እሱም ይረዳናል። አሜን አሜን፣ ይረዳናል። በሄኖስ ደካማ ነገር ምክንያት በሄኖስ ዘመን ወደ እግዚአብሔር ጮሁ። እግዚአብሔርን ስንጠራ እግዚአብሔር እንደሚረዳን አምናለሁ። አሜን፣ እግዚአብሔርም ይረዳናል። ስለዚህ እነዚህ ሁሉ ሰዎች እንዴት እንከባከባለሁ? እንዴት ትምህርት፣ እነዚህን ሁሉ ወታደሮች፣ ቤተሰቤን እንዴት እንከባከባለሁ? እነዚህን ሁሉ ኃላፊነቶች፣ ትምህርት በእነዚህ ቀናት በጣም ውድ ነው። ስለ እነዚህ ሁሉ ነገሮች ጥያቄዎች አሉ። ነገር ግን እግዚአብሔር ይረዳናል። አሜን። መዝሙር 121 ቁጥር 1 እስከ 2 ዓይኖቼን ወደ ተራሮች አነሳው፣ ረድኤቴ ከየት ይመጣል? ረድኤቴ የሚመጣው የሰማይና የምድር ፈጣሪ ከሆነው ከእግዚአብሔር ዘንድ ነው ይላል። ረድኤታችን የሚመጣው ከፈጣሪያችንና ከአምላካችን ከሰማይና ከምድር ፈጣሪ እግዚአብሔር ዘንድ ነው። ሰማይና ምድርን በቃሉ ፈጠረ። ያ ቃል የፈጠረው ኃይሉ ቃሉ ላይ ነው። ያ ቃል እኮ ይረዳናል። እናም እዚያ የሌሉ ነገሮችንም ይፈጥራል። እኔና እናንተ ኢየሱስ ሊቀ ካህናችን መሆኑን እንድንረዳ ጸልያለሁ። እሱም የሚራራልን ሊቀ ካህን ነው። ድክመቶቻችንን ያውቃል እና ተስፋዎቻችን በእሱ ላይ ማድረግ አለብን። ጸጋን እንድትቀበሉና በችግር ጊዜ እርዳታን እንድታገኙ እርዳታን እንድትጠይቁ ልጠይቃችሁ ፈልጋለሁ። ሁሉንም በጌታ ስም ጸልያለሁ እና እባርካችኋለሁ። አሜን። አሁን ቁጥር 2 በፍጥነት አድርጉልኝ እና ከዚያ ወደ መደምደሚያው እንገባለን። ቁጥር 2 የሊቀ ካህናቱ የዘር ሐረግ የሊቀ ካህናቱ የዘር ሐረጎች
የኤችፒ የዘር ሐረግ ልክ እንደ ዋና ፓስተር የ77ቱን የሊቀ ካህናቱን ትውልዶች ለመጀመሪያ ጊዜ አደራጅቶ ጠቅለል አድርጎ በሰው ልጆች ታሪክ ውስጥ 77 ትውልዶችን አቅርበዋል። ያንን ሁሉ ማለፍ አንችልም። ነገር ግን ለእናንተ አንድ ገበታ ማዘጋጀት እችላለሁ። እንደዚህ ለመመደብ መሞከር እንችላለን። እንዲህ ለማድረግ የመጀመሪያው ካህን አሮን ነው። እሱ የመጀመሪያው ካህን ነው። የመጀመሪያው ሊቀ ካህን ነው። እኔ ነኝ እንደዚህ ያልኩት። የመጀመሪያው ሊቀ ካህን ነው እሱ። በ1445 ዓመተ ዓለም ተመረቀ። ዘጸአት ምዕራፍ 40 ቁጥር 2 እና ዘጸአት ምዕራፍ 40 ቁጥር 13ን ብትመለከቱ የማደሪያው ድንኳን በዘጸአት በሁለተኛው ዓመት እንዳቋቋመ ያሳያል። ቁጥር 13 እንደሚያሳየን አሮንን የሕዝቡ የመጀመሪያው ሊቀ ካህናት አድርጎ መርጠዋል። እሱ የመጀመሪያው ሊቀ ካህናት ነው። በ1445 ዓመተ ዓለም የመጀመሪያው ሊቀ ካህን ሆነ። የመጨረሻው ሊቀ ካህን እሱም የ77ኛው ትውልድ ሊቀ ካህን የሆነው ምዕራፎቹን በኤፍኤኤስ ነበረ የተጠቀምኩት። እሱ የ77ኛው ትውልድ ነው እና በዕጣን የተመረጠው። ይሄ ከ67 ዓመተ ዓለም እስከ 70 ዓመተ ዓለም በታሪክ የተጻፈ ነው። ፍላቪየስ ጆሴፈስ እና ጽሑፎቹን ጆሴፈስን መፈለግ አለብን። ስለዚህ ጆሴፈስን የአይሁድ ጦርነቶችን እና የአይሁድ ጥንታዊ ቅርሶችን እንደጻፈ ታስታውሳላችሁ። ፍላቪየስ ጆሴፈስ ከተመለከትን የሊቀ ካህናቱን የዘር ሐረግ በግልጽ የጻፈ ነው። የመጀመሪያው ካህን አሮን፣ የመጨረሻው ካህን ጃቱ ነው። እሱም በፍላቪየስ ጆሴፈስ መሰረት በዕጣን የተመረጠው። ስለዚህ ቲቶስ ፍላቪየስ ጆሴፈስ ስለዚህ ነገር ጽፏል። በብሉይ ኪዳን በመጽሐፍ ቅዱስ ውስጥ የተመዘገቡ 29 ትውልዶች ነበሩ። እነዚህም 10 ወይም 29 ትውልዶች ከአሮን እስከ ጃቱ ናቸው። ይህም በአንደኛ ዜና መዋዕል ምዕራፍ 6 ከቁጥር 3 እስከ 15 እንዲሁም በዘኍልቍ ምዕራፍ 12 ቁጥር 10 እስከ 11 እና 22 ይገኛል። እዚህ አንደኛ ዜና መዋዕል ምዕራፍ 6 ከቁጥር 3 እስከ 15 እና ዘኍልቍ ምዕራፍ 12 ቁጥር 10 እና 11 እና 22 ይሄ በመጽሐፍ ቅዱስ ውስጥ የተመዘገቡትን 29 ትውልዶችን ያሳያል። ስለዚህም 29 ትውልዶችን አይተናል። የመጀመሪያው 10 በሙሴ ማደሪያ ድንኳን ላይ ያሉ፣ በቀጣዮቹ 10 በሰለሞን ቤተ መቅደስ ውስጥ የነበሩ ናቸው። ከዚያም ቀጣዮቹ 6ቱ በዘሩባቤል ቤተ መቅደስ ውስጥ የነበሩ ናቸው። የዘሩባቤል ቤተ መቅደስም ነበረ። ከ1445 ዓመተ ዓለም እስከ 959 ዓመተ ዓለም የሚጀምሩት 10 ትውልዶች የሰለሞን ቤተ መቅደስ የተጠናቀቀው በዚህ ጊዜ እንደነበረ ያሳያል። እናም በሰለሞን ቤተ መቅደስ ከ959 ዓመተ ዓለም እስከ 586 ዓመተ ዓለም ቤተ መቅደሱ ፈርሶ ወደ ባቢሎን የሄዱ ሰዎች እንደነበሩ ባለፈው ጥናታችን አይተናል። ተመልሰውም የዘሩባቤል ቤተ መቅደስን መገንባት ጀመሩ። እናም ከ515 ዓመተ ዓለም እስከ 370 ዓመተ ዓለም በዘሩባቤል ቤተ መቅደስ ውስጥ ስራን መስራት እንደጀመሩ እናስታውሳለን። ስለዚህ እዚህ ከሙሴ ማደሪያው ድንኳን፣ ከሰለሞን ቤተ መቅደስ እና ከዘሩባቤል ቤተ መቅደስ የሰሩ 29 ካህናት አሉ። በሊቀ ካህናቱ የዘር ሐረግ ውስጥ ተመዝግቦ ይገኛል። እንዲሁም በነህምያ ምዕራፍ 12 ቁጥር 10፣ 11 እና 22። ስለዚህ 29ኙን ትውልዶች ይመዘግባል። ወደ ነህምያ ምዕራፍ 12 ቁጥር 10፣ 11 እና 12 ብቻ እንሂድ። የመጨረሻዎቹን 6
መፈተሽ አለብን። ነህምያ ጋር ስንመጣ ከዜና መዋዕል ከዕዝራና ከነህምያ በኋላ ስለ ነህምያ ምዕራፍ 12 ቁጥር 10፣ 11 እና 22 በማንበብ እንቀጥላለን። ነህምያ ምዕራፍ 12 ከአንደኛ ዜና መዋዕል ከዕዝራ ከዚያም ከነህምያ በኋላ ነው። ነህምያ 12ኛው ምዕራፍ ላይ ቁጥር 10 እና 11 ነው አብረን እናንበብ ያልኳችሁ። ዝግጁ ናችሁ? ከዚያም ወደ ቁጥር 22 እንሄዳለን። አብረን እናንብብ። ዝግጁ ናችሁ? ከሌዋውያኑ በኤልያሴብ እና በዮአዳ በዮሐናን እና በያዱአ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋሪሳዊው በዳሪዮስ መንግስት ዘመን ተጻፈ ይላል። ስለዚህ እዚህ ላይ በዘሩባቤል ቤተ መቅደስ ውስጥ የተሰሩ የመጨረሻዎቹ 6 ትውልዶች ብቻ ተመልክተናል። አሁን ላይ በፍላቮስ ጆሴፈስ የተጻፉ 48 ትውልዶች አሉ። ስለዚህ ፍላቮስ ጆሴፈስ በእርግጥም 48ቱን ትውልዶች የሚዘግብ መጣጥፍ አዘጋጅተዋል። የመጀመሪያውን ከተመለከትን በዘመን ይመደባል። ከዚያም ቀጥሎ በጠቋሚ ይመደባል። ይሄም 19 ትውልዶች እናም ከዚያ 29 ትውልዶች ከዚያም 370 እስከ 320 320 እስከ 37 ዓመት ዓለም 320 እስከ 37 ዓመት ዓለም የሚለው ቀጥለን የጠቀስነው ነው እና በጠቋሚ ላይ የሚመደቡ ነው። ከ37 ዓመት ዓለም እስከ 7 ዓመት ዓለም ድረስ ያለውም በዚህ ውስጥ ይካተታል። ያንን እንደገና እስኪ እናደራጅ። ከፋሪስ ዘመን በኋላ እንደ ፋሪስ ዘመን እና በግሪኮች ዘመን የሮማውያን ዘመን በዘመን የተመደቡ ሊቀ ካህናት ነበሩ። ከዚያም በኋላ በመሪዎች የተሾሙ ሊቀ ካህናትም ነበሩ። እነዚህ በፖለቲካዊ ምክንያቶች የበለጠ ነገሩን እያሰለጠኑ መጡ። በስልጣን ላይ የነበረው ማንኛውም ሰው በጠቋሚ ላይ የሚመደብ አድርገውም ገለጹ። በወቅቱ የተመደቡ እና በጠቋሚ የተመደቡ ናቸው። ስለዚህ በወቅቱ የተመደቡበት ከ320 ዓመት ዓለም እስከ 37 ዓመት ዓለም 19 ትውልዶች ናቸው እና በጠቋሚ የተመደቡትም ከ37 ዓመት ዓለም እስከ 70 ዓመት ዓለም ድረስ ያለው። እናም በመጽሐፍ ቅዱስ ውስጥ በታሪክ ጸሐፊው ጆሴፈስ የተደራጁ 77 ትውልዶች አሉ። ስለዚህ እዚህ የ77 ትውልዶች ማጠቃለያ ብቻ አለ። በዚህም በሙሴ ማደሪያ፣ በሰለሞን ቤተ መቅደስ፣ በዘሩባቤል ቤተ መቅደስ ውስጥ በወቅቱ የተመደቡ እና በጠቋሚ የተመደቡ ነበሩ። አሁን በማጠቃለያው እንደ መደምደሚያ ስለ መንፈሳዊ ካህናት፣ መንፈሳዊ ካህንነት፣ መንፈሳዊ መስዋዕቶችን ስለማቅረብ መስዋዕቶችንም እንድናቀርብ የተጠራን እኛ እንደሆንን ማሰብ አለብን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 እና ቁጥር 9 ላይ የምናገኘው ይሄንን ያንንም እናነባለን። እዚህ ውስጥ እናንተና እኔ እንደ መንፈሳዊ ካህናት በመጨረሻው ዘመን የንጉስ ካህናት እንድንሆን ተጠርተናል። እንዲሁም በራእይ ምዕራፍ 1 ከቁጥር 6 ላይ የካህናት መንግስት ተብለንም ተጠርተናል። የካህናት መንግስት ካህናት የሚገኙበት መንግስት እንደማለት ነው። ስለዚህ እኛ ካህናት ነን። ኢየሱስ በመልከዘዴቅ ስርዓት የመጣው ዘላለማዊ ሊቀ ካህናት ነው። ስለዚህ እንደ መንፈሳዊ ካህን የእግዚአብሔርን ስርዓት እየጠበቅን እግዚአብሔርን ደስ የሚያሰኙ መስዋዕቶችን ማቅረብ ያስፈልጋል። ታዲያ እግዚአብሔር የሚፈልገው መስዋዕት ምንድን ነው? መዝሙር 34 ቁጥር 18 እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል።
ስለዚህ እግዚአብሔር የሚፈልገው መስዋዕቶች የተሰበረ ልብ ነው። በተሰበረ ልብ ውስጥ እሱ እንድንመጣ ይፈልጋል። ልባቸው ለተሰበረ ቅርብ ነው። ስለዚህ በአልባስጥሮስ ማሰሮ የያዘችውን ሽቶ የደፋችውን ሴት ታስታውሳላችሁ። በኢየሱስ እግር ፊት እያለቀሰች ሽቶውን ሰበረች። እግሩን እየጠራረገች ሽቶውን እየቀባች ነበር። የሽቶ ጠርሙሱ ተሰበረ። ይህም መዓዛ መጣ። በተሰበረ ልብ በእግዚአብሔር ፊትም ቀረበች። ስለዚህ የእግዚአብሔር መስዋዕቶች የተሰበረ ልብና የተዋረደ መንፈስ ነው። እግዚአብሔር ሆይ በውስጤ ንጹሕ ልብ ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ማለት ያስፈልጋል እንደ ዳዊት። ዳዊትም እግዚአብሔር የሚደሰትባቸው መስዋዕቶች የተሰበረ ልብ እንደሆነ በማወቅ የራሱን የተዋረደ መንፈስ ለእግዚአብሔር አቀረበ። ስለዚህም የተሰበረ ልብ ሊኖረው ይገባል አይደል? ለእግዚአብሔር የምንሰጠው መስዋዕታችን ያ ነው። በሁለተኛ ደረጃ በመንፈስና በእውነት ማምለክ ነው። በመንፈስና በእውነት ማምለክ የግዴታ ነው። ዮሐንስ ምዕራፍ 4 ከቁጥር 23 እና 24 ላይ ሶስተኛው ራሳችንን እንደ መስዋዕት ራሳችንን ሕያው መስዋዕት አድርገን ማቅረብ ከምንችልባቸው መንገዶች አንዱ ይሄኛው ነው። የሮሜ ምዕራፍ 12 ቁጥር 1 እና 2 ይህንን ይናገረናል። እንዲህ ይላል፣ ስለዚህ ወንድሞች ሆይ በእግዚአብሔር ምሕረት ምክንያት ሰውነታችሁን ቅዱስና እግዚአብሔርን የሚያስደስት ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ ይላል። እሱም እንዲህ ይላል፣ ከዓለም ወይም ከዚህ ዓለም ካሉት ጋር አትመሳሰሉ፣ ነገር ግን በአእምሯችሁ መታደስ ተለወጡ ይላል። ስለዚህ የእግዚአብሔርን መንገድ መከተልና የእግዚአብሔርን መልካም ደስ የሚያሰኝ ፍጹም የሆነውን ፈቃድ መረዳት ማስተዋል እንድንችል ሕይወታችንን ሁሉ ለእግዚአብሔር ማቅረብ አለብን ማለት ነው። ሁሉም ነገር ለእግዚአብሔር መስጠት አለብን፣ ልክ ዕዳ እንዳለበት። እያንዳንዱን በሰውነታችን ያሉትን ሴሎች በሰውነታችን ውስጥ ያለው እያንዳንዱን አተም ወይም ደግሞ የምናገኘውን የትኛውንም አይነት ነገር እያንዳንዱን ደም፣ ሁሉንም ሴሎች፣ አጥንቶቻችንን፣ ጅማቶቻችንን፣ ተግባራችንን ያያል። ሁሉንም ይቆጣጠራል። ሕይወታችንንም ይወስናል፣ ይሰጠናል። እግዚአብሔር ከሞት የጠበቀን ብዙ ጊዜ አለ፣ ግን እንኳን አናውቅም። እኛ ማስተዋል ባልቻልንበት ጊዜ እንኳን ይጠበቀናል። ንቃተ ሕሊናውም ያልነበረን ጊዜ ሊሆን ይችላል። ነገር ግን እግዚአብሔር ጠብቆናል። እኛ ግን አናውቅም። አንዳንዶቹን እናውቃለን። ታውቃላችሁ፣ ምናልባት ልንሞትባቸው ስለምንችል 2 ወይም 3 ነገሮች እናውቃለን። ሁሉም በዚህና በዚያ ምክንያት እያለ የሚጠቅሰው ነገር ሊኖር ይችላል። ግን ስንት ጊዜ ልንሞት እንደምንችል እንኳን አናውቅም። እግዚአብሔር እንደጠበቀን እንኳን አናውቅም። ስለዚህ ሙሉ ሕይወታችንን ለእግዚአብሔር ማቅረብ አለ። ራዕያችንን፣ ህልማችንን፣ ልባችንን፣ ትጋታችንን፣ ንብረታችንን፣ ገንዘባችንን፣ ልጆቻችንን፣ ቤተሰቦቻችንን ለሱ መስጠት አለብን። እግዚአብሔርም እንደሚደሰትበትም አምናለሁ። ከዚያም አራተኛው አሕዛብን ማቅረብ። ስለዚህ ወንጌል መስበክን ነው የሚያመለክተው። አሕዛብን እንደ መባ አቅርቡ ይላል። ይህም በሮሜ ምዕራፍ 15 ከቁጥር 16 ላይ ነው። ይህንንም እናነባለን እናም እንጨርሳለን። ስለዚህ ሮሜ ምዕራፍ 15 ቁጥር 16። እሺ ይህንን አብረን እናንብብ። ተዘጋጅታችኋል? የክርስቶስ ኢየሱስ አገልጋይ ለአሕዛብ የእግዚአብሔርን ወንጌል እንደ ካህን ሆኜ ማገለግል የአሕዛብ መባዬ በመንፈስ ቅዱስ የተቀደሰ እንዲሆን ይላል። ስለዚህ ወንጌልን ስንሰብክ አሕዛብ በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት እንደሆኑ ማሰብ አለ። የወንጌል ካህናት ነን። ወንጌልን ስንሰብክ ደግሞ ለእግዚአብሔር መባ እንዳቀረብን መቁጠር አለ። ስለዚህ በሚቀጥለው ወር የምስጋና በዓል እናከብራለን። እናም ወንጌልን መስበክ አለብን። ምክንያቱም የእግዚአብሔር ደስታ፣ እግዚአብሔርን የሚያስደስተውን ነገር ማየት ስለምንወድ
ስናመልክም በመንፈስና በእውነት ማምለክ አለብን። ናዳብና አብዩድ እንግዳ እሳትን አቀረቡ እና በስህተት አመለኩ። እናም ያ እንግዳ እሳት ምን እንደሆነ በሌላ ጊዜ በደንብ አድርገን እናያለን። ነገር ግን አምልኳችንን ለእግዚአብሔር በሚፈልገው መንገድ ማቅረብ አለብን። እኛ በምንፈልገው መንገድ ማድረግ አንችልም። ስለዚህ የአምልኮ ስርዓት አለ። የቃል ስብከት ወደ ዋናው ቦታ መምጣት ያለበትም ቦታ እያመጣን በእግዚአብሔር ፍላጎት መሰረት ነገሮችን ማድረግ አለ። በሕዝቅኤል ቤተ መቅደስ ውስጥ እንኳን የቅድስተ ቅዱሳን ሁሉ የተቀደሰው ቦታ በከፍተኛ ጥንቃቄ ነበረ የሚከበር። ስለዚህ እግዚአብሔርን እንድናመልከው የሚፈልግበት መንገድ አለ። እናም እሱ የሚደሰትበት መስዋዕቶችን ስናመጣና ስናመልከው በእኛ የሚደሰትበት ጊዜ እንዳለ አምናለሁ። መጠየቅ እንኳን አያስፈልግም፣ ነገር ግን የሚያስፈልገንን ሁሉ ይሰጠናል። በዛም አምናለሁ። አሜን። ስለዚህ ለእግዚአብሔር ያለንን ፍቅር፣ ስሜታችንን፣ ለቃሉ የነበረን እሳት ዳግመኛ መመለስ እንድንችል እጸልያለሁ። እናም ይሄ በጌታ ስም እጸልያለሁ እና እባርካችኋለሁ። እንጸልይ። የሰማይ አባት ሆይ ስለ ሊቀ ካህናቱ የዘር ሐረግ ለማጥናት ለዚህ ውድ ጊዜ እናመሰግናለን። መጽሐፍ ቅዱስን የበለጠ ለመረዳት መንገድ ስለከፈትክልን፣ በቤዛነት ታሪክ ተከታታይ ትምህርት ውስጥ 6ኛውን መጽሐፍ ስለሰጠን እናመሰግናለን። አባት ሆይ ቅባትህና ፈቃድህ የሚንጸባረቅባቸው እውነተኛው ካህናት እንድንሆን እርዳን። አባት ሆይ የሰጠን ሁሉ ተግባራት እንድንፈጽም እርዳን። በቤተ ክርስቲያን ውስጥ ማገልገል፣ ማምለክና አንተን ደስ የሚያሰኙ መባዎችን መስጠት እንድንችል እርዳን። አባት ሆይ መከራ የሚደርስባቸው በመከራና በችግር ውስጥ የሚያልፉ ሰዎች ካሉ አባት ሆይ በድካማችን መዘንጋት እንደምንችል እንገነዘባለን። እነዚህን ፈተናዎች በእምነት እንድናሸንፍ እርዳን። ቃልን ልከ እንድትፈውሰን፣ ቃሉን ላከ ፈወሳቸው፣ ከመከራቸውም አዳናቸው ተብሎ እንደተጻፈ ሕመማችንን ፈውሰ ዳግም ጤነኞች እንድታረገን እንጸልያለን። እኛም በዚህ መንገድ አንተ በመረጥከው መንገድ እንድናገለግል እርዳን። እየጸለይንም እናመሰግናለን። እነዚህ ሁሉ በኢየሱስ ክርስቶስ ስም እንጸልያለን። አሜን። በጭብጨባ እስኪ ለእግዚአብሔር ክብር እናቅርብ።